ሰላም እንዴት ናችሁ? ቪዲዮውን ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረግ እንዳትረሱ። ፊልሙ የሚጀምረው ጃክ ቀስ ብሎ ቪቪያንን ሲጠጋት ሲሆን ሽጉጧን አውጥታ ደረቱ ላይ ደቅና እንፋታ ትለዋለች። ከትንሽ ዓመታት በፊት ቪቪያን በጃክ እናት ፊት ተንበርክካ አባቷና ወንድሟ ውትድርና ሄደው አስጊ ቦታ ላይ ስለነበሩ እርዳታ እንዲላክ በሰዓቱ አስተዳደር የነበረው ጃክ ሆኖ ሳለ ፍቃደኛ ስላልነበረ እናቱን ትማጸናታለች። የጃክ እናትም ልጇን ካገባችላት ተጨማሪ ወታደር እንዲልክ እንደምታሳምነው ነግራት ይስማማሉ። ቪቪያን ከቤታቸው እንደወጣች ለብሳ የነበረውን አውልቃ የዘውትር ልብሷን ካደረገች በኋላ በመኪናዋ እየሄደች አንድ ሰው መኪናው ተበላሽቶበት ታገኛለች። ሰውየውን ከተረዳችውም በኋላ አለቃ ጃፍ ስለነበረ ተገርማ እሱም ስሟን ሲጠይቃት በቀጣይ ሲገናኙ ስሟን እንደሚያውቀው ነግራው ትሄዳለች። በድጋሚ ግን አሁንም የጃክ ቅምጥ ሮዝ ቪቪያንን ካስቆመቻት በኋላ በቅርቡ የጃክ ህጋዊ ሚስት የምትሆነውን ሴት በአካል ለማየት እንደመጣች ነግራት ልታስፈራራት ሽጉጥ ታወጣባታለች። ቪቪያን ግን እንኳን ልትፈራ ሮዝን ከመኪናው ጋር አጋጭታት ሽጉጡን ከቀማቻት በኋላ ወደ መሬት ተኩሳው ምንም እንኳን ሮዝ ለጃክ እንደምትናገር ብታስፈራራትም ቪቪያን በድፍረት አቋሟ ጸንታ ጥይቱን በታትናባት ትሄዳለች። ከቀናት በኋላም ሰርጋቸው ይደርስና ቪቪያን በቀስታ ተራምዳ የጃክን እጅ ይዛ ሲተያዩ ከቀናት በፊት መኪናውን ያገዘችው ሴት እንደሆነች ይረዳል። በዛን ቀን ምሽትም አንድ ቦታ ላይ ፍንዳታ ኖሮ ጃክ ሄዶ ስለነበረ ሰዎች ሁሉ ሚስቱ በጃክ እንደ ሮዝ እንደማትጠበቅና እንደማትፈለግ ያወራሉ። ሰራተኛዋ ሳትቀር ልታሳስባት ብትሞክርም ቪቪያን ግን ምንም ደንታ አልሰጣትም ነበር። የሰራተኞቹን ወሬ የሰማችው ሌላኛዋ ቅምጡ ኦሊቪያ አስተዋይና መልካም ሴት ስለነበረች ታስቆማቸዋለች። ኦሊቪያን ያሳደገቻት የጃክ እናት ስትሆን ስለ ቤቱ እንድትቆጣጠር ነበረ ፍላጎቷ። ከቪቪያንም ጋር ቅርብ የነበሩ ቢሆንም እና ምንም እንኳን የጃክ እናት ለቪቪያን ጥሩ ብትሆንም ኦሊቪያን ግን ተጠንቀቂያት ስትል ትነግራታለች። ጃክ ቪቪያን ሮዝ ላይ ተኩሳ እንደሳተቻት ሲሰማ ምንም እርባና የሌላት በባዶ የምትቀማጠል ሴት አድርጎ ያስባታል። በሌላ ሁኔታ ሮዝ ሆን ብላ ኦሊቪያን ስትተናኮላት ኦሊቪያን መልሳ በፍቅር ስም የምታድር ሴተኛ አዳሪ ብላ ትሰድባትና ሮዝ በጥፊ ስትመታት የጃክ እናትም ይህን ስላየች በጣም ተናዳ እንድትወጣ ስታደርጋት ሮዝ ለጃክ ክብር ስትል እንደሆነ የተጣላችው ትናገራለች። ነገር ግን ቪቪያን ሁሉንም ነገር ሰምታ ስለነበር ሆን ብላ ኦሊቪያን ነገር እንደፈለገቻትና ለዚህ ጥፋቷም ለአንድ ሳምንት ተንበርክካ እንድትቆይ ታዛታለች። ነገር ግን ሮዝ ሁሉንም ጥላቸው ስትሄድ ቪቪያን ሽጉጣን አውጥታ ወደ ላይ ተኩሳ ሮዝ ካልቆመች እጇን እንደምትመታት ስታስፈራራት ጃክን በአቅራቢያው ስለነበር ምንም እንኳን ትተኩሳለች ብሎ ባያስብም ሮዝ መሮጧን ስላላቆመች ቪቪያን ተኩሳ እንዳለችው እጇን ትመታታለች። ሮዝም ወድቃ ጃክ ቢያያትም እሷን በመርዳት ፋንታ ቪቪያንን በጥሩ አተኳኮስ ስልቷ ያደንቃታል። ቪቪያንም ጃክ የሚቀጣት ቢመስላትም ለእናቱ ሮዝ ጥፋተኛ ስለሆነች አልከራከርላትም ሲላት ብዙ ጊዜ ያሞላቅታት ስለነበረ እናትየው ትገረማለች። ክፍላቸው ውስጥም አንቺ ሚስቴ ነሽ፣ ሮዝ ደግሞ ቅምጤ ናት፣ ዛሬ ያደረግሽው ነገር ተገቢ ነው ብለሽ ታምኛለሽ ሲላት ተገቢ አይደለም፣ በአንተና በእናትህ መሀል ተቃርኖ ለመፍጠር እየሞከረች ልቀጣት ስልጥ ላይ ለመሮጥ በመድፈሯ ብቻ እዛው ቦታ ላይ ልገላት ነበር የሚገባው ትለዋለች። ጃክም ብድግ ብሎ አጠገቧ ሲመጣ አሁንም ሊቀጣት ቢመስላትም ጃክ ወደ ራሱ አስጠግቶ የኔ ሚስት ጥሩ ነው ያደረግሽው ይላታል። የዛን ቀን ምሽት ጃክ ወደ ዝግጅት ይወስዳትና እዛ ብሩስ ማለትም የውትድርና ዳይሬክተር ልጅ ስለነበረ ቪቪያን ዝግጅቱ ቀላል እንዳልነበር ትረዳለች። ጃክም ጭንብል ይሰጣትና እሱን አድርጋ ካርታ እንድታጫውታቸው ነግሯት ቪቪያን ስብሰባቸው የቢዝነስ እንደሆነ ስለተረዳች አውቃ እንግዶቹ እንዲያሸንፉ አድርጋ ታስደስታቸዋለች። ቆየት ብሎ ሁለት ሰዎች ቪቪያንን ሲያዩት ደስ ትላቸውና ሊለክፏት አንዱ አገጯን ሲነካት ቪቪያን እጁን ትመታውና እሱም ሊደበድባት ሲል ጃክ መጥቶ ይከላከልላታል። እናም ሁለቱም ከደበደበቻቸው በኋላ በእንጨት ሊመታው ሲል ጃክ አንዱ አይኑ ላይ እንጨቱን ይሰካበታል።
ደሙም ቪቪያን እጅ ላይ ይፈናጠቅባትና ጃክ ፈራሽ ወይ ሲላት ያስፈራኝ ብቸኛ ነገር በደንብ አለመቀጣታቸው ነው ስትል ስለመለሰችለት በጀግንነቷ ይማረካል። መኪናቸው ውስጥ ከገቡም በኋላ እጁን እንዲጠርግበት መሐረብ ስትሰጠው ራሷ እንድትጠርግለት እጁን ይሰጣታል። ጃክ በቪቪያን ደስ እየተሰኘ የነበረ ቢሆንም አባቷ ከዚህ በፊት መፈንቅለ መንግስት ሊያስነሳ ሞክሮ ስለነበር ከትዳራቸው ጀርባ ለሚስጥር ወይንም ለምስጥር ይሆናል ብሎ ያስብ ስለነበር ሙሉ ለሙሉ አያምናትም ነበር። በሌላ ሁኔታ ቪቪያን ከአባቷ ጋር ሆቴል ራት ልትበላ ሄዳ የሰሜን አዛዥ ልጅ አለንን ታገኘውና አዛዡን ለመገልበጥ ተብሎ በተነሳ ፍንዳታ 7 ከፍተኛ አዛዦች ስለሞቱ ስለዛ ሁኔታ ለመመርመር የአባትሽን እገዛ እፈልጋለሁ ሲላት ቪቪያን እምቢ በማለቷ ማይክልን ያነሳባታል። ማይክል የቀድሞ ፍቅረኛዋ የነበረ ሲሆን ቀለበት ካሰሩ በኋላ የእሳት አደጋ ተነስቶ ቪቪያንን አድኖ ነበር የሞተው። ቪቪያንም ማይክልን ስላነሳህብኝ ብቻ አባቴን ያንተን ስራዎች ውስጥ ማስገባ አይምሰልህ ትለዋለች። በዚሁም አጋጣሚ ጃክ እያለፈ ስለነበር ስለምንድን ነው የምታወሩት ብሎ ሲጠይቅ ቪቪያን ተጨንቃ ዝም ስላለች አለንን ሚስቴን ለምንድን ነው የምታስጨንቃት ይለዋል። አለንም ጃክን የትንሽ ከተማ አዛዥ ስለሆነ ማንም እንደማይፈራው ነግሮ ሲያበሽቀው የጃክ ወታደሮች በሙሉ መሳሪያ ስላነሱበት ቪቪያንም ጸቡ ይባባሳል ብላ በመፍራት አለንን አልችልም እና በቶሎ ሂድ ከዚህ ትለዋለች። ጃክም እራሷን መከላከያ ሽጉጥ ይሰጣታል። በሌላ ሁኔታ የቤተሰብ እራት ላይ ሮዝ ከጃክ ጎን ቁጭ ብላ ለመለሳለስ ብትሞክርም ይሄ የሚስቴ መቀመጫ ስለሆነ ተነሺ ይላታል። ሮዝም በጣም ተበሳጭታ ብድግትንና አውቃ ቪቪያን ሻርፔ ላይ መርፌ አስቀምጣብኝ ወጋኝ ስትል ቪቪያን ቀደም ስትል የሮዝ ተንኮል ታይቷት ስለነበር ገና እራቱ ሊበሉ ሲሉ ቪቪያን የወደቀች በማስመሰል ሮዝን ጠልፋት ሻርፓቸው ስለወደቀ የሮዝን ሻርፕ ቪቪያን አንስታ ይዛው ትሄዳለች። በዚህም ሮዝ ያስቀመጠችው መርፌ ተቀያይሮ ስለነበር እስኪ የለበሽው ሻርፕ የኔ ነው ካላመንሽ ስሜ ተጽፎበታል፣ መቼስ ራሴን በራሴ ለሞጋት አልሞክርም ብላት እውነትም ሮዝ ሻርፑን ስታይ የቪቪያን ስም ስለነበረ በስራዋ አፍራ የወጋኝን ላክም በሚል ሰበብ ለመሄድ ስትሞክር ጃክ ያስቆማትና ቪቪያንን ይቅርታ እንድትጠይቃት ይነግራታል። እሷም ቶሎ ይቅርታ ብላት ትሄዳለች። ክፍላቸው ከገቡም በኋላ እሺ ዛሬ ያገዝኩሽ በምን መልኩ ነው ልታመሰግኝኝ ያሰብሽው ሲላት ዞር ብላ አይታ ሂበስከስ የሚባል አበባ ታነሳና እነዚህ አበቦች የማይገኙና ቆንጆ ስለሆኑ ይኸው እነሱን አበርክቼልሃለሁ ትለዋለች። ጃክም ድሮ እናቱ ለታናሽ ወንድሙ እያዳላች የምትወደው ስለማይመስለው አሁን በቪቪያን ስጦታ ከልቡ ደስ ተሰኝቶ ጠረጴዛው ላይ ያስቀምጠዋል። ወንድሙም መጥቶ እየቀለደበት ሊወስድበት ሲል ተው የሚስቴ ስጦታ ነው ብሎ ያስቆመዋል። በሌላ ሁኔታ ቪቪያን ገበያ ሄዳ የጃክን ዘመድ ሳምን ታገኘዋለች። ሳም ብዙ ጊዜ ለሚሰራቸው መጥፎ ስራዎች የጃክን ስም የሚጠቀም የነበረ ሲሆን ቪቪያን ፊት ለፊት ስታጋፍጠው በጥፊ ሊመታት ይነሳል። ነገር ግን አለን ድንገት ደርሶ ያስቆመውና ሳም ቪቪያን ላይ ሽጉጥ ሲደቅንባት ወዲያው እጁን ብላ ካስጣለችው በኋላ የሳም ሰራተኛ ቪቪያንን ከኋላ ሊያጠቃት ሲል አለን በድጋሚ ያድናታል። ወዲያውም ጃክ ይመጣና ቪቪያንን ከልሎ ሚስቴን የምጠብቀው እኔ እንጂ አንተ አይደለህም ካለው በኋላ ቪቪያን ሳምን 2 በጥፊ ታጮለዋለች። ከመሄዳቸው በፊትም ጃክ ለጓደኛው ብሩስ ሳምን ቆንጆ አድርገህ አስተምረው ብሎት ብሩስ ሰዎቹን ሰብስቦ ሳምን ይደበድቡታል። እነ ጃክ መኪና ውስጥ ሆነውም በጣም ቀንቶ ስለነበረ በጣም ከተጨቃጨቁ በኋላ ቪቪያን ስለተበሳጨች መሃል መንገድ ላይ ወርዳ ትሄዳለች። በሌላ ቀንም ጃክን አሞት አኩርፎ ነበርና እናቱ ቪቪያን ልትጠይቀው እየመጣች እንደሆነ ስትነግረው በደስታ ፈገግ ቢልም ስሜቱን ደብቆ ኮስተር ለማለት ይሞክራል። መስታወት ጋም ራሱን እያስተካከለ ከቆየ በኋላ ዞር ሲል ኦሊቪያን ያያትና እሷም ቪቪያን እንዴት እንደሆነ ጠይቂው ብላ እንደላከቻት ስትነግረው በብስጭት ብርጭቆውን ይሰባብረዋል። በሌላ ቀን ቪቪያን ከእህቷ አና ጋር መናፈሻ ውስጥ ሆና ጃክ ተከትሏቸው ይመጣና ቪቪያንም ይቅርታ ልትጠይቅኝ ይገባል ሲላት ወዲያው ጎንበስ ስትል እረ አይገባም ብሎ ቀና አድርጓት
የዛን ቀን ልጮህብሽ አይገባም ነበርና ይቅርታ ይላታል። አናም ሁለቱም መሃል ገብታ ከሰማቻቸው በኋላ ስለ ሁለቱ ልታወራ ከጓደኛው ጋር ትቆማለች። በሌላ ሁኔታ አና እቤት ስትሄድ የጃክ ልደት እንደሆነ ብትሰማም ሰራተኞቹ ግን ለወንድሙ ብቻ ነበርና ስጦታ የሚያዘጋጁት ግራ ተጋብታ ስትጠይቅ ለዓመታት ይህ እንደነበር ተግባራቸው ይነግሯታል። እሷም በጣም አዝና ለጃክ ስጦታ ለመግዛት ትወስናለች። ማታ ላይም ጃክ ስጦታ ስለሰጠችው በጣም ተደስቶ እሷንም እንዳይበርዳት ኮቱን ያለብሳታል። ሮዝ ልደቱን ልታከብር መግባት ብትፈልግም ጠባቂዎቹ ግን በፍጥነት ሂጂ ብለው ያባርሯታል። ብሩስ ከነ ጃክ ጋር በደንብ እየጠጣ መጫወት ቢፈልግም ጃክ ግን ቪቪያን እንዳትጠጣ ከከለከለ በኋላ ቪቪያን ሁልጊዜ እሱ ቤት የምትኖር ቢሆንም የዛን ቀን ግን እንግዳ ማረፊያ ውስጥ ለመተኛት አስባ ትሄዳለች። በመንገዷም ላይ የጃክን የጥናት ክፍል ታገኝና አለን ያላትን አስታውሳ ማስረጃዎቹን ልስጥ ወይስ አልስጥ ብላ ታመነታለች። በቀጣይ ቀንም አለን ማስረጃዎቹን ይዞ እንደተሰወረ ጃክ ሲሰማ ሁሉም የጥናት ክፍል ውስጥ ስለነበር የሚያስቀምጠው እንዴት ተሰረቀ ሲል ወታደሩ ቪቪያን በዛ ስታልፍ ገብታ ሊሆን እንደሚችል ይጠቁመዋል። ጃክም ቤቱ እንደሄደ ቪቪያንን ከዳሽኝ ሲል አሁን በዛ ማስረጃ ምክንያት ደቡቡና ሰሜኑ ክፍል መሃል ጦርነት እንደሚነሳ ነግሮ ይወቅሳታል። ነገር ግን እሷ ብዙ ጊዜ ብታቅማማም እሱን መክዳት ስላልቻለች ሳትወስደው እንደቀረች ብትነግረውም ስላላመናት ብድግ አድርጎ ሶፋው ላይ ካስቀመጣት በኋላ ሊስማት ጠጋ ሲል ሽጉጧን አውጥታ እላያ ላይ ትደቅንና እኔም ሆንኩ አባቴ መቼም ቢሆን አንከዳህም ትለዋለች። ጃክ ብድግ ብሎ ይቀማትና ሽጉጡን የሰጣት ራሷ ላይ እንድትጠቀመው እንዳልሆነ ይነግራታል። በሌላ ሁኔታ ሮዝ ለብዙ ጊዜ አብራው ትሆን ከነበረው የጃክ ዘመድ ክሪስ ቤት ትሄድና እሱም አቅፎ ካስገባት በኋላ ማስረጃዎቹን ሰርቄ ለአለን የሰጠሁት እኮ እኔ ነኝ። እሱ በዚህ ሁሉ ዓመታት ነክቶኝ ባያቅም ቪቪያን ከመጣች በኋላ ግን እንደ አሻንጉሊት እያያት እንደሆነ እና ቪቪያንም በዚህ ማስረጃ ምክንያት ስላልገደላት አብረው እያጨሱ ቪቪያንን ለመቅጣት ሌላ እቅድ ለማውጣት እርዳኝ ትለዋለች። በነጋታውም ቪቪያን መንገድ ላይ የሄደች ክሪስ ከብዙ ዱርዬዎች ጋር አብሮ ሆኖ ቪቪያንን ይኸውልሽ ሮዝን ካንቺ በፊት የጃክ ሚስት ነበረች፣ ስለዚህም በጃክ ዘንድ ያላት ቦታ ካንቺ አያንስም ብሎ ሲነግራት ሰዎቹ በሮዝ መላካቸውን ተረድታ ወዲያው ሽጉጧን ታወጣና የክሪስን እግር መታው እንደማትፈራውና በሌላ ቀን ከመጣ ጭንቅላቱን እንደምትለው ነግራት አባርረዋለች። ምሽት ላይ ቪቪያን የተፈጠረውን ነግራው ክሪስ ላይ ጉዳት ስላደረሰችበት ይቅርታ ስትጠይቀው ጃክ ያደረገችው ነገር በሙሉ ትክክል እንደሆነ እና ዱርዬዎቹን በሙሉ ወደ ክፍሉ ካስመጣቸው በኋላ ጃክ ጠመንጃውን አንስቶ ክሪስን ደቀኑበት እያስፈራራው ከቅምጤ ጋር ያለ ግንኙነት ምንድነው ሲለው ክሪስ ጓደኞች ብቻ ነን ቢለውም ስላላመነው እንዴት ብደፍረኝ ነው እኔ አካባቢ ላይ የምታጨሰው ሲል እየደበደበው ሁለተኛ ሚስቱ አጠገብ እንዳይደርስ አስጠንቅቆት ቪቪያን እና ጃክ አንድ ላይ ሆነው እየተኮሱ ካባረሯቸው በኋላ ጃክ ስለ ሚስቱ መጥፎ ነገር የሚያወራ ማንኛውንም ሰው እንደማይታገስ ይናገራል። በዚህ ሁሉ ሁኔታ የጃክ እናት ክሪስ ዘመዷ ስለነበር እንዴት ለሴት ስትል ቤተሰብህን ትጎዳለህ ብላ ስትወቅሰው ኦፒየም የሚባል አደንዛዥ እጽ እያጨሰ በዛ ላይ ከውጪ ወራሪዎች ጋር እየሰራ ቢይዘው ከመግደልም ቢሆን እንደማይቆጠብ ቁርጧን ይነግራታል። ሮዝ ይህንን ሰምታ በድንጋጤ ልታመልጥ ስትል ቪቪያን ተኩሳ ታስቆማትና ከክሪስ ጋር ያላትን ግንኙነት ስትጠይቃት ሙሉ ለሙሉ ብትክድም ቪቪያን ኦፒየም ስለሸተታት አብረሽ ስታጨሺ ነበር ብላ ድጋሚ አፋጣት። በጣም አደገኛ እጽ ስለሆነ ለአንድ ሳምንት ከሰው ተለይታ እንድትቆይና ሱሷ ካለቀቃት ቪቪያን ራሷ ይቅርታ እንደምትላት ቃል ገብታላት ሮዝ በወታደሮች ትወሰዳለች። ጃክም ሚስቱን ለስራዋ እያበረታታ የኔ ሚስት እንደዚህ ነው መሆን ያለባት ይላታል። እናቱም ለጃክ ቤተሰቡን ማይመጥን ልጅ ስትለው በድጋሚ ከውጪ ጠላት ጋር ተባብሮ ከያዘው ቆንጆ የሬሳ ሳጥን እንድታዘጋጅለት ይነግራታል። በዚሁ ሁኔታ ኦሊቪያ ቪቪያንን በጣም ህልመኛና ስግብግብ ነሽና መቼም አልሸነፍልሽም ጃክ በስተመጨረሻ የኔ ነው ስትላት
ቪቪያን ጃክን ወደዳት አልወደዳት ግድ እንደማይሰጣትና የትኛውም ወንድ ሊወዳት እንደሚችል ብቻ ሳይሆን በወንድ ፍቅር እንደማትመካ ትናገራለች። በሌላ ጊዜ ጃክ ኦፒየሙን ሮዝ ስታጨስ እንደነበር ስለደረሰበት ቪቪያን ሄዳ ስለ ምንጩ ልታወጣጣት ይጠይቃታል። እሷም ሄዳ ሮዝን ስታያት ሱሱ እያስቸገራት እንደነበር ታስተውላለች። ስለ ምንጩ ስትጠይቃትም ሮዝ ሁሉንም ነገር ውጭ ሀገር ልትልካት ከተስማማች እንደምትነግራት ገልጻላት ኦፒየሙን የማስቆም እቅዱ ያልተሳካበት ምክንያት ከውጭ ሀገሮች ጋር በተደረገ ስምጥር እንደሆነና እንደውም ሌላ ሚስጥር ልጨምርልሽ ብላ ከጃክ ጋር ተኝተን ባናቅም እርጉዝ ነኝና አሁን በ2 ወራት ውስጥ ሆዴ መታየት ይጀምራል። በዚህም ጃክ ስለሚገለኝ ከረዳሽኝ ሁሉንም ነገር እነግርሻለሁ ብላት እውነቷን እንደሆነ ለማሳየትም ማስረጃዎቹን የሰረቀውና ከውጪ ሀገራት ጋር የተመሳጠረው አለን እንደሆነ ትነግራታለች። ቪቪያን ፍንዳታውንና መጥቶ የጠየቃትን እያስታወሰች ማመን ቢያቀታትም ለጃክ ሄዳ ማስረጃውን ስትሰጠው የኦፒየም ንግዱ ከሰሜኑ እዝ ጋር እንደሚገናኝ ይረዳል። በተጨማሪም ሮዝ ነፍሰ ጡር እንደሆነች ትነግረዋለች። በዚህም ሮዝ እየቀለደችበት መስሎት ቪቪያንም እንዳትቀና አስቦ ኦሊቪያና ሮዝ ቅምጦቼ ቢሆኑም አንድም ቀን አብሬያቸው ተኝቼ አላቅም ቢላትም ቪቪያን ግን ስንፈት ያለበት ስለመሰላት ጃክ ያፍራል። እሷም አፍራ ልትወጣ ስትል ይይዛትና ስንፈት አለበት ብለሽ ካሰብሽ ዛሬ አብረን ማየት እንችላለን ብሎ ሊስማት ሲል በእጇ ከልላ ጥላው ትሄዳለች። በሌላ ሁኔታ ቪቪያን በቃሏ መሰረት ሮዝን እንድታመልጥ ከረዳቻት በኋላ ሮዝ ግን እንዳለችው ሳይሆን ተደብቃ ወደ ሱሷ ትመለሳለች። ጃክም ስታጨስ ስለያዛት ተናዶ ከእጇ ላይ ያስጥላትና የኔ ቅምጥ በመሆንሽ የኦፒየሙን ንግድ ስትተባበሪ ነበር ወይ ብሎ ይጠይቃታል። ሮዝም ይቅርታ ስትጠይቀው ወደ መሬት ከጣላት በኋላ ደጋግማ ራሷን እየወዘወዘች ማረኝ ትለዋለች። ጃክ ግን በንዴት ሽጉጡን አውጥቶ ከጅምሩም ባያድናት እንደሚመኝ ሲያወራ አዎ አዳንከኝ፣ ግን ትወደኛለህ? መቼም ቢሆን ፍቅር እንዳታገኝ ረግሜሃለሁ። እኔ አልወድህም፣ እናትህ አትወድህም፣ ቪቪያንም አትወድህም፣ ማንም ሰው መቼም አይወድህም ስትለው ግንባሯን ብሎ ይገላታል። ጃክ ቁጭ ብሎ በሀዘን እየጠጣ ሳለ ቪቪያንም ትቀላቀለውና እጁን በሰፊው ዘርግቶ እንድታቅፈው ይጠብቃታል። እሷም እቅፍ ውስጥ ስትገባ ያሳለፉትን ሁሉ ጊዜ እያሰበ ደስ ተሰኝቶ መልሶ ያቅፋታል። እየተያዩም ሲጠጋት ሊስማት ቢመስላትም ራሱን ስቶ ትከሻዋ ላይ ይወድቃል። በነጋታውም ማታ ምን ተፈጥሮ ነበር ብሎ ሲጠይቃት ቪቪያን ምንም እንዳልተፈጠረ ቢሆንም የነገረችው ቆይቶ ማስታወስ ሲጀምር እንዴት ሰክሮ ቀፊኝ እንዳላትና ራሱን ስቶ እንደወደቀባት በማሰብ በሰራው ስራ በጣም ያፍራል። በቀጣይ ቀን ጃክ አማቹ ቶም ጋር ደውሎ የኦፒየም ንግድ በማስረጃ አሰባስበን ከባባ እናድርግ ሲል ይጠራዋል። አለም ይህን ሲሰማ ማስቀመጫውን ቢያሸሽም እነ ቶም ደርሰው ይከቧቸዋል። ነገር ግን እነሱም ቢሆን ያላሰቡት ቦምብ ስለፈነዳባቸው ይጎዳሉ። ብሩስ ለቪቪያን ጃክ ቶምን ገፍትሮ ቢያድነውም እራሱ ግን በጣም እንደተጎዳ ይነግራትና ሆስፒታልም ሄዳ ለሚመጣው ወር ሁሉ ካጠገቡ ሳትለይ ትንከባከበዋለች። ሲሻለውም በህይወቴ ሁሉ እንደዚህ ተንከባክቦኝ የሚያውቅ ሰው የለምና በጣም አመሰግናለሁ ብሎ ያቅፋታል። በሌላ ቀን የጃክ እናት ለቪቪያን ደውላ የቤተሰቡ ዘር እንዲቀጥል ሲባል ልጅ በቶሎ እንዲወልዱ አሳስባ በኦሊቪያ ምትክ የቤቱ ተቆጣጣሪ ቪቪያንን ልታደርግ እንዳሰበች ኦሊቪያ ስትሰማ ቪቪያንን ለመበቀል ታስባለች። ቪቪያን ለጃክ ኬክ ጋግራ ስትሰጠው ቀምሶ ድሮ እናቱ ለወንድሙ ብቻ ኬክ የምትጋግርበትን ጊዜ ያስታውስና ስሜታዊ ሆኖ በድጋሚ ቪቪያንን ያመሰግናታል። ከጥቂት ቀናት በኋላ የቤተሰቡ አዳራሽ እሳት ይቀጣጠልና ሰራተኞቹ ኦሊቪያ ክፍሏ ውስጥ ራሷን ልታጠፋ እንደሞከረች ይናገራሉ። ኦሊቪያ ሆስፒታል ከተወሰደች በኋላ አውቃ ቪቪያን እሳቱን እንዳስነሳችና እሷ ላይ እንደምታሳብብባት በመፍራት ራሷን ለማጥፋት እንደወሰነች ስታወራ ጃክ በቦታው እኮ ጭራሽ አልነበርሽም፣ እንዴት እሳት እንደተያያዘ ልታቂ ቻልሽ? እሳቱን አንቺ ነሽ አይደል ያስነሳሽው ብሎ ያፋጥጣታል። እናቱም በጣም ትናደዳለች። ጃክም ብር ሰጥቷት ወዲያው እንዲፋቱ ይነግራታል። እሷም ካለሱ መኖር እንደማትችል እየተናገረች ብትለምነውም ጃክ ገፍትሯት ትቷት ይሄዳል።
ከቀናት በኋላ የበጋ በዓል ደርሶ በርችት ደምቆ ሲከበር ጃክ ቪቪያን ያለችበት ጋር ሄዶ ይሳሳማሉ። ከበዓሉም በኋላ ከኦሊቪያ ጋር ቢፋቱም ኦሊቪያ መታ ቪቪያንን ሰው ሁሉ አሁን ስላንቺ ነው የሚያወራው፣ ከአለቃው ጋር ከ1 ዓመት ካላነሰ ጊዜ ተጋብተሽ አንዷ ቅምጡ ሞተች፣ አንዷን ደግሞ ፈታ እና ምን አይነት ችግር ቢኖርብሽ ይሆን ብሎ ሁሉም ሰው እያወራብሽ ነው ትላታለች። በአንድ ቀን ቪቪያን ከመኪናዋ ውስጥ አለን ያግታትና መኪናዋን እንድትሰጠው ሲያስፈራራት ቪቪያን እንደሆነች ሲረዳ ይለቃታል። እሷም ሽጉጡን ተቀብላ ስትደቅንበት አለን ሳይሆን ማይክል ነኝ ይላታል። እሷም እንደሞተ ስለነበረ የምታውቀው ስላላመነችው እኔ ማይክል ነኝ፣ እሳት ውስጥ ገብቶ የሞተው ወንድሜ አለን ነው እያላት ወዲያው ጃክ ይመጣና ሽጉጥ ይማዘዛሉ። ጃክ ማይክል ላይ ሲደቅን ማይክል ደግሞ ቪቪያን ላይ ይደቅንና ካልተወው እንደሚገላት ይነግረዋል። እሷም በህይወት ውስጥ እንደዛ ይፋቀሩ ከነበረ ሰው የግድያ ዛቻ መድረሱ በጣም እያስገረማት ጃክ ሽጉጡን አውርዶ እሷን ይዟት ሲሄድ የሰርጋቸውን ዕለት ማስታወስ ትጀምራለች። በሌላ ሁኔታ ብሩስ የነ ማይክል ማከማቻ አግኝተውት ሙሉ በሙሉ እንዳከሸፉባቸው ለጃክ ያበስረዋል። ከቀናት በኋላም ማይክል ለቪቪያን አበባ ይዞላት መጥቶ ይቅርታ ቢጠይቃትም እሷ ግን አለንም ሆነ ማይክል አንዴ ስለዋሻት በልቧ እንደሞተ ትነግረዋለች። በዚሁ አጋጣሚ ጃክ መጥቶ ያየውና ሚስቴን ተዋት ብሎ ከተጣሉ በኋላ ማይክል እየሄደ ቪቪያን ባክሽን እስክትፈችው ጠብቅሻለሁ ሲል ጃክ ሽጉጡን አውጥቶ ሊተኩስ ቢልም ቪቪያን ታስቆመዋለች። ከሄደም በኋላ እውነት ልትፈችኝ አስበሻል ብሎ ቪቪያን ላይ ሲጮህባት በጣም ጅል ነህ፣ እሱ ሊያጣላን እንደሚፈልግ እያወቅ አንተ ከአባቴ ጋር አንድ ሆነ እንዳታሸንፈው እና የሰሜኑንም እዝ እንደሚሸነፍ ስለፈራ እንደሆነ አታውቅም እና ነው እንዴ ብልትለውም ስላላመናት በከባዱ ይጣላሉ። ከጥቂት ቀናት በኋላ ቪቪያን ዜና ስታነብ ጃክ ሊሊ የምትባል ዘፋኝ እንደተዋወቀ ታይና በቅናት ተቃጥላ ሳይበቃት እናቱ እስካሁን እርጉዝ ስላልሆንሽ ሊሊን እንደቅምጥ ለማምጣት አስቤያለሁ ትላታለች። ቪቪያንም ተናዳ በቅርቡ ጃክን ስለምትፈታው የፈለጉትን ሴት አምጥተው ማስቀመጥ እንደሚችሉ ነግራ እናትየውን ታበሳጫታለች። ጃክም በበኩሉ በጣም ተናዶ ስለነበር ቪቪያንን ለማስከፋት ሲል ወንድሟን በመደብደብ ጭምር ሁኔታውን ከባድ ያደርግባታል። ይህንን ቪቪያን ስታይ በጣም ታዝናለች። በሌላ ሁኔታ ኦሊቪያ ሉዊስ ከሚባል አዛዥ ጋር ግንኙነት ጀምራ ነፍሰ ጡር የነበረች ሲሆን ሉዊስ ቶሎ ቪቪያንን አስወግዶ ኦሊቪያን ማግባት እንደሚፈልግ ሲያወራ አና ስለሰማቻቸው በቶሎ ለቪቪያን ትነግራታለች። እሷም ከወንድሟ ጋር ሆና እቅድ ታወጣና አውቃ ለጃክ እናት አደን ልንሄድ ነው ብላት ይሄዳሉ። ጃክም በበኩሉ ሉዊስ ቪቪያንን ሊገላት እንደሆነ ስለሰማ ወታደር አስከትሎ ይሄዳል። እነ ቪቪያን እየተታኮሱም በቁጥር እነ ሉዊስ ይበልጧቸው ስለነበር ከወንድሟ ጋር አቅጣጫ ተለያይተው ቪቪያን እየሄደች ሉዊስ ያስቆማታል። የያዘችውንም ጠመንጃ ተኩሶ ካስጣላት በኋላ ሽጉጧን አውጥታ እዛው ቦታ ላይ ትገለዋለች። ይህ እየተፈጠረ ጃክ ሲመጣ እሱም ሊገላት መስሏት ልትተኩስበት ስትል ቀስ ብሎ እኔ ነኝ አትፍሪ ይላታል። ቪቪያንም በድንጋጤ መንፈስ ሊያመልጥ ሲል ገደልኩት እያለች ትከሻው ላይ ስትሆን ጃክ አይዞሽ ሁሉም ሰላም ይሆናል ብሎ ያጽናናትና ሁሉም ነገር ግን ወንጀል እንዳይሆንባት እሱ ላይ መተኮስ እንደሚኖርባት ነግሮ እሷ ምንም እንኳን እምቢ ብትልም በግድ ራሱ ላይ ያስተኩሳታል። ሆስፒታል ሆነውም መጀመሪያ ስትመጣ ልትገለኝ ነበር መሰለኝና ስላላመንኩ ይቅርታ ብላው እሱም ፊቷን እየዳበሰ እቅፍ ያደርጋታል። ከሳምንት በኋላ ተሽሎት ኦሊቪያ ጋር ይሄድና ብርጭቆውን ሰባብሮ እሷንም ገፍትሮ ሉዊስ እንደሞተ ይነግራታል። እሷም ሊገላት የመጣ መስሏት በፍርሃት ስታየው አባትሽ የኔን ሕይወት ለማዳን ሲል ሞቷል፣ እናም ልጠብቅሽ ቃል ገብቼለት የነበረ ቢሆንም ከሉዊስ ጋር ግን ሚስቴን ልትገይ ስለነበር ሁሉንም ማስረጃ ለፍርድ ቤት እሰጣለሁ፣ እኔና አንቺ ጨርሰናል ይላታል። የጃክ እናት በበኩሏ ሉዊስ የጃክ አለቃ ልጅ ስለነበር
እሱን መግደልህ በሁለታችን ቤተሰብ መሃል ጠላትነት እንዳይፈጥር የሉዊስን እህት አግባ ትለዋለች። ጃክ ግን እዚህ ህይወት ውስጥ አንድ ሚስት ናት ያለችኝ፣ እሷም ቪቪያን ትባላለች ሲል ቪቪያን ትሰማና ስሜታዊ ትሆናለች። ጃክም እጇን ይዟት እናቱ እንደተናደደች ጥለዋት ይወጣሉ። ጃክ እና ቪቪያን ወላጆቿ ቤት ሄደው ጃክ ቶምን ይህን ሁሉ ዓመት ለምን ጠላት እንዳደረገው ሲያብራራ በዛን ወቅት ያልታሰበ ጥቃት ጠላት ላይ ሰንዝሮ የቶምን እርዳታ ሲጠይቀው በጊዜ ሊደርስ ባለመቻሉ ምንም እንኳን ጃክ በህይወት ቢተርፍም የኦሊቪያን አባት ጨምሮ 57 ወታደሮች እንደሞቱና በዛ ምክንያት እንደሆነ የማይወደው ይናገራል። የቪቪያን አባትም በሰዓቱ ሊደርስ ያልቻለው በቂ ወታደሮች ስላልነበሩት እንደሆነና ሳይዘጋጁ ቢመጡ ኖሮ ደግሞ የበለጠ ሰው ይሞት ስለነበረ እንደሆነ የቀረው ካብራራ በኋላ በስተመጨረሻ የዓመታት ቁርሻቸው ይፈታል። እቤታቸው ጃክ ቪቪያንን አንስቶ ጠረጴዛ ላይ ሲያስቀምጣት ሽጉጧን ታወጣና ወደ ሶፋው ወስደው በሽጉጡ ከሆዱ እስከ አንገቱ እየነካችው መጀመሪያ ስንተዋወቅ ትዝ ይልሃል ወይ ብላ ስትጠይቀው እንዴታ ገና ሳይሽ ቆንጆ ስለነበርሽ ተማርኬብሽ ነበር ይላታል። ውድ ተመልካቾቻችን ለዛሬ የነበረን የፊልም ቆይታ ይህንን ይመስል ነበር። ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። ቀጣይ በሌላ ፊልም እስከምንገናኝ ድረስ መልካም ቆይታ እንዲሆንላችሁ እንመኛለን።